ፌዴራል ፖሊስ ጣቢያ ይገኛል። 40 ሺህ ብር ተከፍሎ ነበር ዋስትና ብለው ክፍያው ተከፍሎ አልቆ መፈቻም ወጥቶ ነገር ግን ይግባኝ በሚል አሁን ጠቅላይ ፍርድ ቤት ነገ ይቀርባል። ጠቅላይ ፍርድ ቤቱ ነገ የሚወስነውን ውሳኔ እንከታተላለን። ነገር ግን ምንም ይሁን ምንም አንድ ሰላማዊ ታጋይ ያለአንዳች ወንጀል ያውም በሐሰት የአፍሪካ መሪዎችን ለመግደል አቀነባብረሃል በሚል የማይገናኙ ነገሮችን በመጥቀስ በዚህ መንገድ እየወነጀሉ ንጹሐንን ማሰቃየት ምን አይነት ነውረኝነት ነው? ይሄ ስርዓት ምን አይነት ነውር ውስጥ እንደገባ የብልጽግና መንግስት በግልጽ ነው የሚያሳየው። ምንም ይሉንታ የማያውቅ እፍረት የማያውቅ ስብስብ እንደሆነ ማሳያ ነው እና ከዚህ በፊትም በተለያየ መንገድ በሰላማዊ ታጋዮች ላይ እየተሰጠ የነበረው ታርጋ እየተለጠፈ የነበረው ሐሰተኛ ስም በጣም ያሳፍራል። እንደውም እንዴት አድርገው እንደሚያቀናብሩትና አይምሯቸው ላይ እንዴት አድርገው እንደሚመጣላቸው ራሱ ግራ ይገባኛል እና በዚህ መንገድ ሰላማዊ ታጋዮችን በሐሰት እየወነጀሉ የማይገናኝ ነገርም ጭምር እያመጡ ከሰላማዊ ትግላቸው እንዲወጡና ሌላ አማራጮች እንዲከተሉ አሊያም ተስፋ ቆርጠው ቤታቸው ቁጭ እንዲሉ እያደረጉ ነው። በአምባገነን ስርዓት የትግል ስልትን ይመርጥልሃል እና በሚያሳዝን መልኩ ተገቢ ወዳልሆነ የኢትዮጵያ ሰላማዊ ታጋዮችን እየመራ ያለው ራሱ ብልጽግና ነው። ሰላም የማይፈልግ ጸረ ሰላም የሆነ እንቅስቃሴ ውስጥ የገባ ብንል ምንም ድፍረት አይሆንም። ስለዚህ ሰላም ቢፈልግ የሰላማዊ ታጋዮችን ምቹ ሜዳ ሰጥቶ እንዲጫወቱ ግዴታውን ይወጣ ነበር። በሚያሳፍር መልኩ ግን ሰላማዊ ትግል ወንጀል የሆነባት ሀገርን የፈጠረ መንግስት ነኝ ባይ ነው ያለው። የሰላማዊ ትግል በህገ መንግስትም በኢትዮጵያ ህገ መንግስትም በዓለም አቀፍ ህጎችም በደንብ የተደገፈ ዓለም ደግሞ አሁን ያለበት በዚሁ መንገድ ላይ ያለው እና የሰላማዊ ትግል እንዳይኖር ተግቶ እየሰራ ያለው ብልጽግና መንግስት ከዚህ ድርጊቱ እንዲታቀብ በዚህ አጋጣሚ እንጠይቃለን። አባላችን ጓድ ይስሐቅ ወልዳይ በአስቸኳይ እንዲፈታ ጥሪ እናቀርባለን። ሁለተኛው ጥያቄ በጣም ወሳኝ ነው። እንግዲህ ኢህአፓ ከብዙ ልምዶችም ከብዙ ነገሮችም አንጻር ከሌሎች አማራጮችን አብሮ መስራት በተለይ የኢትዮጵያ ህዝብም አብሮ መስራት ላይ ትልቅ ድምፅ እያሰማ ስለሆነ በሁሉም ዘርፍ አብረን መስራት አለብን። የሀሳብ ልዩነቶች ወደ ጎን ተትተው ሳይሆን ልዩነቶቹ ተከባብረው እንዳሉ ግን አሁን ሀገሪቱ የህልውና አደጋ ላይ ስለሆነች የመኖር ያለመኖር የመፍረስ ጭምር አደጋ ላይ ስለሆነች ሀገር ለማዳን ሁሉም መረባረብ አለበት በሚል ኢህአፓ ከኦፌኮም ከኦነግም ጋር አብሮ ለመስራት ሙከራ አድርጓል። የተፈራረመው ነገር ባይኖርም ወይም ደግሞ